ይኸው ሳምኩ ማሚ ይኸው ማሚ ሳማንተም ሳምሳ እና ከማፍጠሪያ በኋላ ደግሞ እንደተለመደው እንግዲህ የቡና ሰዓት ነው። ቡናችን እንደዚህ አጫጫስን ማፍጠሪያችንን እንግዲህ ጠግበናል። ረመዳን አሪፍ ነው። ይሄ ማንን ይመስላል? እስቲ እንደስታይ አሊጋት መሰሰል ረመዳን እንዴት ነው? አሰላሙ አለይኩም የዩቲዩብ ቤተሰብ እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ እንግዲህ በጠዋት ስንነሳ ከእንቅልፋችን ውዱ ሰውዬ ማለት ነው ውዱ ባሌ አሊ በነገራችን ላይ እንደ ድሮ ማፍጠር እንደወዳ ምር እንዴት እንደናፈቀኝ እንደ በፊቱ ማፍጠራ እያለኝ። ምክንያቱም እኔ አሁን ላይ ብዙም እየሰራሁላቸው አይደለም። ሳምቡሳ ምናምን ሰራለሁ ግን እንደዚህ በቃ ይሄ ጀማአው ምናምን እንደ በፊቱ ምንም ነሻጣ የለኝም። ምክንያቱም እኔ ማራስ ስለሆንኩኝ ማለት ነው። እና እንደዛ ማፍጠር እንደሆነ አፍቆኛል ምናምን እያለ እያወራኝ እሱ ያወራኝ እንደ ቀልድ ነው። አድርጊም ስሪ ምናምን አላለኝም። ግን እኔ እስኪ ዛሬ ላስደስታቸው እንደሆነ አልኩኝና ተነሳሁኝ ከአራስ። ያው አራስ በነገራችን ላይ እኔ ቤት ለቤት ነው ፀሐይ ውስጥ ስለማልወጣ ቤት ውስጥ ስለሆነ ሁሉንም ስራ የምሰራው ብዙም እንትን አይደለም። ያው ስለምወጣ ማለት ነው። እና አርፈሽተኝ ምናምን እንደምትሉኝ ሰዎች እንግዲህ ተኛለሁ ወደፊት ዘላለሜን ስተኛ የለገና። እና ለማንኛውም ሳምቡሳ ሰራሁኝ። በነገራችን ላይ ሳምቡሳ ቂጣ እኔ የተዳመጠውን ነው የምወደው። አንዳንድ የሚሰፋ ማስ እንደ እንጀራ ግግር የሚያደርጉት አለ። እኔ ብዙም አይመቸኝም። የተዳመጠው የሚያስፈልገው ዱቄትና ትንሽ ጨው ነው የምታደርጉበት፣ ትንሽ ዘይት፣ ሌላ ምንም ያን ያክልም ዘይት አይፈጅም። ሁሉም ምግብ ቀራርቦ እንደዚህ ያው ሩዛችን እንደዚህ ቆንጆ ሆኖ በስጋ በስሏል። ሰላጣም ሰርቻለሁኝ። ሁሉም ነገር ደርሷል። እንግዲህ ያው አዛ ሊባል እያለ ነው ልናፈጠር እንግዲህ እየተዘገጃጀን ነው እላችኋለሁኝ። እንዴት አያችሁት? ግን ጣዕሙ ይሄ ይበልጣል። በነገራችን ላይ ሙያም ይላል። በነገራችን ላይ ይሄን መስራት ሳሳ ተደርጎ እንደዚህ እኔ በሶስት ነው አንዴ ዳመጥኩት። ሶስት እያደረኩኝ ነው። እንዴት እንደሚያምር እዩት። በጣም ነው የሚያምረው። በዛ ላይ ሲቆራረጥ ስትጠቀልሉበት፣ በነገራችን ላይ ስትጠብሱት ራሱ ብዙ ዘይት ወደ ውስጥ አይገባም። ጭምቅ ይላል ነው እንደ ሳምቡሳ። በተለይ ውጭ ላይ የሚሸጡ ሳምቡሳዎች ውስጣቸው ዘይት ያዝላልና እንደ ቤት አይሆኑም። ቤት ላይ ያለው ደግሞ እንደዚህ። በነገራችን ላይ ይሄንን ራሱ ቂጣውን ጋግረው የሚሸጡ ሰዎች አሉ። ግን እኔ ዱቄት ገዝቼ ስለነበረ ዱቄቱ እንዳይበላሽ ብዬ ራሴ ነኝ ቤት ውስጥ እየጋገርኩ የምሰራው። ቂጣውን እንደሚፈልግ ሰው ቂጣውን ገዝቶ መጋገር ይችላል። ጎበዝ ልጆች አሉ ቂጣውን እያዘጋጁ ይሄንን የተዳመጠውን የሚሸጡ ማለት ነው። እና እንደዚህ እያደረኩኝ ዘይቴን አድርጌ በሶስት ነው ብዙ 4 ምናምን 5 እያደረኩኝ አላበዛው። ምክንያቱም እንዳይያያዝብኝ ብዙ አልሳፈጠውም። እና እንደዚህ አድርጌ ምስሬን ከዛ ድንበላል ሚጥሚጣም አድርጌበታለሁ። እኔ ብዙ ሚጥሚጣ አላደርግም፣ ምክንያቱም ልጆቹም ስለሚበሉ በጣም ያቃጥላቸዋል፣ አይችሉትም። ዛሬ እንዴት ነው? እንዴት ነው? ዛሬ ብቻ ምን ታይከሽ? ጠዋት ላይ ምን አልከኝ? እንደ ድሮ ማፍጠር ናፈቀኝ አላልከኝም? ከዛ እንደ ድሮ ማፍጠር ናፈቀኝ ስትል እኔ ደግሞ ያው ደክም ብዬበታለሁ። በነገራችን ላይ እኮ ታዲያ አሁን እንደዛ ስላልኩሽ ብቻ እንደዚህ አልኩ ወላ አረ እንደዚህ ተማም ነበርብሽ። ማንቺ ገና ራስ ነሽ ያለ ተማሙቼ ገና ራስ እኮ ነሽ አንቺ። ኩታና እንደዚህ መርከም የለብሽም። ወደርከው ግን በጣም ድሮ ሰርፕራይዝ አደረኩ እኮ። አመሰግናለሁ። አላህ ያክብርሽ። ይኸው ሳምኩ ማሚ ይኸው ማሚ ሳማንተም ሳምሳ አመሰግናለሁ። ገለተው ይሄ እና የተወሰነ ሚጥሚጣ ነው የማደርግበት። ከዛ ምስር ትንሽ ከሙን ምናምን አደርግበታለሁ ቅመም። እና እንደዚህ አድርጌ ደግሞ ያሳምቡሳ ቂጣዬ እንዴት እንደሚያምር ማለት ነው። በጣም የሚያምር አድርጌ ነው የጋገርኩት። በዛ ላይ ሳሳ ያለ ነው። ሳሳ አርጋችሁ ከዳመጣችሁት ቆንጆ ነው የሚሆነው። ውስጡ ላይ ዘይት አይገባውም። ይሄ ደስ የሚለው ነገር ከሽ ላይ ይጣፍጣል። በጣም ነው የሚጣፍጠው። እኔ የምወደው ይሄንን ነው። እንግዲህ የሚመቸውን ሁሉም ሰው ይጋግራል። ነገራችን ላይ ሳምቡሳዬ እንድጠቅልል ሳምቡሳዬም እንደዚህ ቂጣውን አዘጋጅቼዋለሁኝ እና እንደዚህ መጠቅለል ጀመርኩኝ። ልጄንም ብቅ እያልኩ እያየሁ ነው። ዛሬ በጣም ነው የደከመኝ በነገራችን ላይ፣ ምክንያቱም ከባድ ነው። ቢሆንም ግን እነሱ ለማስደሰት ባሌ ለማስደሰት ብዬ እንደዚህ አድርጌ ያለሁኝ። ቪዲዮን ላይክ እያደረጋችሁ ይዩት። ደስ ብሎኛል። ያው ስራ ዛሬ ላስፈጥራቸው ስለሆነ በነገራችን ላይ ሳምቡሳ ብቻ አይደለም ሰራው። ልጆቹ በርጥቡም አምጪ እያሉ ይበላሉ። ሳምቡሳውን ከመጣፈጡ የተነሳ ማለት ነው። ገና ሳይጠበስ ነው የሚበሉት ሁሉ። ምክንያቱም ቂጣ የተጋገረ ቂጣ ስለሆነ ደስ ይላል።
እና እዚህ ጋር ደግሞ ቀለል እንዲለኝ ብዬ እርሾ በጥብጬ ለ5 ወይ ለ10 ደቂቃ ትንሽ አስቀምጠውና አንድ ላይ ስለሆነ የምሰራው እና ድክም ብሎኛል። ገና ታጠብኩ ደስ ብሏል። ሽክራን በል እዚህ ጋር ምን ትፈልጋለህ? ከዚህ ውጭ ደስ ብሏል በጣም። ጭሱ ደግሞ ረበሸ መሰለህ። ደስ ብሎኛል ግን እንደማስያል ምንድነው ጺሙ አብሽር ሱና ነው። አይ ሄልኛው ወጣ መሐመድ ኮፒ ፔስት ለሁሉም አንድ ላይ ነው የምበጠብጠው እርሾውን ማለት ነው። ምክንያቱም የምሰራው ክሮሶን ፒዛ ሰራለሁ፣ በግማሹ ደግሞ ጌማት አቦካበታለሁኝ። ያው አበጣበጡ አንድ አይነት ስለሆነ በአንድ ላይ በጠብጠውና ከዛ ቅንስ አድርግና ጌማቱን ለብቻ አቦካበታለሁ። እንደዚህ ቀጠና አድርጌ ለጌማት ማቦካውን እንደዚህ ሸፍኜ ቁጭ አደርግና ደግሞ ይሄ ለፒዛና ለክሮሶን የምሰራበት ያሰብኩት ነው። እሱን ደግሞ ወፈር አድርጌ ስለሆነ ማቦካው ይሄት እንደዚህ ወፈር አድርጌ ደግሞ ይሄኛው ሊጤና ቦካና ከዛ እዚህ ጋር ደግሞ ለጌማቱ የሚሆን ሽራ እየሰራው ነው በስኳር ማለት ነው። እና ቀረፋ ምናምን ቅርንፉድ አድርጌበታለሁኝ። እንደዚህ አድርጌ እሱ አንተክትኮ እንደዚህ ሆነልኝ ደርሷል። እዚህ ጋር ደግሞ ዛሬ ለሰራ ያሰብኩት ሩዝ ነው። በነገራችን ላይ ሩዝ በስጋ ነው መስራት ያሰብኩት፣ እንጀራ ምናምን አይደለም። እና እዚህ ጋር ሁሉም ቦክቶልኛል። እና ሩዜ እንደዚህ አጥቤ ቆንጆ ሩዝ ነው፣ አቃጣን ያለች ሩዝ ነው፣ ደስ ትላለች። እዚህ ጋር ሰራ ያሰብኩት እንግዲህ ደግሞ ይሄ ለክሮሶን ነው። ስጋዬም እንደዚህ በስሏል፣ ሩዜም እንደዚህ በስሏል። ከዛ አንድ ላይ ደግሞ አቀላቅለዋለሁ እንደዚህ ማለት ነውና ቆንጆ ሩዝ ነው በስሎልኛል። እዚህ ጋር ጌማቴ መጥበስ ጀመርኩ። እዚህ ጋር ደግሞ ጁስ ፈጫለሁ ብዬ አስቤ ነበርና እዚህ ጋር የክሮሶን ነው። ይሄ ካሮት ምናምን ሊተፈቀፈቀ ያያችሁት ቺዝ አረግበትና ለክሮሶን መስሪያ ነው ውስጧ እያደረኩኝ። ይጣፍጣል በነገራችን ላይ። እና እዚህ ጋር ደግሞ ሙዝ ማንጎ እና ሀባሀብ አድርጌ በቀዝቃዛ ውሃ አድርጌ ፍጭት አረኩት። ጁስ ነው እንግዲህ ጁስ መሆኑ ነው። እዚህ ጋር ሳምቡሳይን ጠበስኩኝ። ሁሉም ነገር ጃሂዝ ሆነ። ቤቴ እንደዚህ ፈራረሽኩኝ፣ አጫጫስኩኝ። በነገራችን ላይ ዛሬ በጣም ደክሞኛል። ለቪዲዮ ሲታይ ቀለል ያለ ይመስላል እንጂ በጣም ብዙ ስራ ነው የሰራሁት። አራስ ሆኜ ይሄን ሁሉ ማዘጋጀት ከባድ ነው። ቢሆንም ሁሉም ሰው ተደስቷል ብዬ አስባለሁኝ። እኔም ደስ ብሎኛል። እንግዲህ እንደ ድሮ ተመልሰን እንደዚህ እያድንጣልኝ እያበለሻሸ ነው በቃ ጀማው አያወሩማ። እንዴት ነው ረመዳን? ረመዳን አሪፍ ነው። ይሄ ማንን ይመስላል? እስቲ እንደስተ አሊጋት መሰሰ ረመዳን እንዴት ነው? ሰው ያወራኝ ልብህን ሰው ረመዳን እንዴት ነው? አሪፍ ነው ኑሪ كيف رمضان؟ عارفنا والله ረመዳን እንዴት ነው? ረመዳን እንዴት ነው? ቆቆ ነው ረመዳን እንዴት ነው? እና ከማፍጠሪያ በኋላ ደግሞ እንደተለመደው እንግዲህ የቡና ሰዓት ነው። ቡናችን እንደዚህ አጫጫስን ማፍጠሪያችንን እንግዲህ ጠግበናል። አነሳሳንና ቡናችንን እንጠጣ። በነገራችን ላይ ልጅ ያለበት ቤት ሁሉም ነገር አይቀመጥም፣ ብድግ ብድግ ነው ከስር ማለት ነው። እንደውም እነዚህ ደህና ናቸው፣ ይረዳሉ። ገና ባባ ሲመጣ ደግሞ ያስቸግረናል። ባባ ሲያድግ ማለት ነው በእግሩ ወዳ ምን ሲጀምር አስቸጋሪ ነው፣ በተለይ ወንድ ልጆች እና እንደዚህ አድርገን ቡናችንን ቀርተን ቡናችንን እንጠጣጥተን የዛሬው እንግዲህ ኢፍጣር ይሄን ይመስላል። ከወደዳችሁ ቪዲዮ ላይክ አድርጉ፣ ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። እንወዳችኋለን። ባይ